አዋፋትን አይመለከቱም ወይ? ከበላዮቻቸው ሰማይ ላይ ክንፎቻቸውን ዘርግተው ሲበሩና የሚንሳፈፉትን ሲይዙ ከአላህ ውጪ የሚይዛቸው የለም፣ እነሱን ሲበሩ ማለት ነው። አላህ በሁሉም ነገር ተመልካች ነው። እነዚህን አንቀጾች ሊትራሊ ስናያቸው ምንድነው የምንሰራባቸው? የሰው ልጅ አዋፋትን ካየ ጀምሮ በታሪክ ኸሪፍ ላይ ጥፍት ሲሉ ረቢዕ ላይ ደግሞ ሲመለሱ ሲታዩ ያያቸዋል። ዑለማዎች እንደሚሉት በሚሊዮኖች የሚቆጠሩ አዋፋት በየጊዜው ይፈናቀላሉ ከቦታ ወደ ቦታ። በስፔሻል ኬዝ ከሰሜን ወደ ደቡብ ነው የሚፈናቀሉት። ይህ ማለት ጂኦግራፊካል ስናደርገው ከሰሜን አሜሪካ፣ ከኖርዝ አሜሪካ፣ ካናዳ ምናምን ከነሱና ከዩሮፕ እና እንዲሁም ከኤሽያ ወደ ደቡብ አሜሪካ፣ ወደ አፍሪካ፣ ደቡብ አፍሪካ ወደዚህ ይፈናቀላሉ። ሁሉም የሳይንቲፊክ ኢንሳይክሎፒዲያዎች ሲገልጹ ጥናት ተደረገ። ወደ 4 ሚሊዮን የሚሆኑ አዋፋት ላይ እግራቸው ላይ እንደ ሜታል ሪንግ አይነት ነገር ታሰረባቸውና ይህ ነገር የሚገልጸው ምንድነው? ማንነታቸውና ደግሞ ወዴት ይንቀሳቀሳሉ፣ ከየት ወዴት ይንቀሳቀሳሉ የሚለውን ነገር ለመከታተል ነው። ይህ ጥናት የተሰራው በሁለቱም የምድር ክፍል ላይ ነው፣ ሰሜንም ደቡብም ላይ ማለት ነው። የጥናቱ ውጤት ከአዋፋት ውስጥ 14 ኪሎ ሜትር አቋርጦ የሚጓዝ አለ፣ 16 ኪሎ ሜትር አቋርጦ የሚጓዝ አለ። በሚገርም ሁኔታ እስከ 22 ኪሎ ሜትር ተፈናቅሎ የሚጓዝ አለ። ከአዋፋት ውስጥ በአንድ ሰዓት ውስጥ 40 ኪሎ ሜትር የሚጓዝ አለ። ከዛም አልፎ አሁንም ከአዋፋት ውስጥ በአንድ ሰዓት ውስጥ 100 ኪሎ ሜትር መሄድ አለ። አህባቢል ክራም የወፎች ጭንቅላት ላይ ሰዓት መኖር አለበት እንጂ እንዴት ሰዓትን አውቆ እንዲህ በተመሳሳይ ሰዓት ሁሌም በተመሳሳይ ሰዓት ይጠፋሉ፣ በተመሳሳይ ሰዓት ይገኛሉ? ይህ ነገር እንዴት ሊከሰት ይችላል? ከሁሉም በላይ የሚገርመው እነዚህ አዋፋት 20 ኪሎ ሜትር ሊጓዙ ሲሉ በጣም ረጅም ጉዞ እንደሚጠብቃቸው ሲያስቡ መጀመሪያ አካላቸው ላይ ጮማን ይገነባሉ። አካላቸውን በጮማ ይሞሉታል። ምንድነው እሱም? በጣም ረጅም ሲጓዙ ሲደክሙ ከዚህ ጮማ ኢነርጂን ለመውሰድ ነው። አዋፋት ሲጓዙ ወደሚጓዙበት አቅጣጫን እንዴት ነው የሚያውቁት? እንዴት ነው እንዲህ ከቦታ ወደ ቦታ የሚደርሱት? በጣም ሳይወዛገቡ ማለት ነው። ይህንን በተመለከተ የተለያዩ ጥናቶች ተደርገዋል። አንዱ በፀሐይ ነው የሚመሩት ይላል። ሌላው ደግሞ ጂኦግራፊካል ነገሮችን ነው የሚያስቡት። እንሃር፣ ወንዞች፣ ተራሮች እነዚህን ተጠቅሞ ነው ቦታ የሚያውቁት ይላል። በስተመጨረሻ 2 ዋና ጥናቶች ላይ ተደረሰ። የመጀመሪያው የወፍ ጭንቅላት ላይ የሆነ ስኩዌር ቅርጽ ያለው አይነት አካል እንዳላቸውና ያ አካል ደግሞ በመሬት ስበት አፌክት እንደሚደረግና በዛ አማካኝነት አቅጣጫዎችን እንደሚያውቁ ይናገራል። ሁለተኛው ደግሞ ወፎች በከዋክብት እንደሚመሩ ነው የሚናገረው። አያችሁ፣ እነዚህ ሁለቱም ጥናቶች በሚገርመው ሁኔታ አላሁ ጀለ ወዐላ ዳይሬክትሊም ቁርአን ውስጥ ጠቅሶታል። አወለም የረው ኢለ ጠይር ፈውቀሁም ሳፋትን ወየቅቢድነ ማ ዩምሲኩሁነ ኢላ ረሕማን። አንድ ወፍ ፕሌን ውስጥ ተደርጎ ሳጥን ውስጥ ተደርጎ ስፔሻል ኬዝ ከሀገሩ 5 ኪሎ ሜትር ርቆ ምንም አይነት መንገድን ሳይመለከት ከ10 ቀናት በኋላ ወደ ሀገሩ ሲመለስ ታይዋል። ይሄ ነገር እንዴት ሊከሰት ይችላል? የአላሁ ጀለ ወዐላ ቁድራን ትመለከታለህ እዚህ ጋር። ይሄንን አንቀጽ ማስታወስ ይኖርብሃል። تلك آيات الله نتلوها عليك بالحق فبأي حديث بعد الله وآياته يؤمنون. السلام عليكم ورحمة الله وبركاته.